ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቤቢ ሻርክ እንዴት የ90 ሴኮንድ ቪዲዮ የ$400 ሚሊዮን ኩባንያ ፈጠረ? ኢሚን ሶክ በሰኔ 2008 ዓ.ም የ90 ሴኮንድ ርዝማኔ ያለው የህፃናት መዝሙር ዩቲዩብ ላይ እንዲጭን ሲያደርግ ምን አይነት ስኬት ላይ ሊያደርሳቸው እንደሚችል ምንም ግምት አልነበረውም። መዝሙሩ በመላው ዓለም የሚገኙ ህፃናትን በጋራ ተስማምተው ያዘጋጁት ዝማሬ እስኪመስል ድረስ እጅጉን ተደምጧል። መዝሙሩ 16 ቢሊዮን እይታ በማግኘት ዩቲዩብ ላይ ከፍተኛ ተመልካች ያገኘ ቪዲዮ ሆኗል። ይህ መዝሙር አስደናቂ ቤቢ ሻርክ ነው። የቤቢ ሻርክ ስኬት የህፃናት ቀልብ መግዛቱ እና በመላው ዓለም የሚገኙ አዋቂ ሰዎች እስከሚሰለቻቸው ድረስ እንዲያዳምጡት መገደዳቸው ብቻ አይደለም። የመዝሙሩ ፈጠራ የሆነው ፒንክፎንግ የተባለው ኩባንያ በ100 ሚሊዮን ዶላሮች ዋጋ የሚያወጣ የሚዲያ ተቋም እንዲሆንም አስችሎታል። የፒንክፎንግ ዋና ስራ አስፈጻሚ ኪም ከለቀቅናቸው ሌሎች ይዘቶች በተለየ መልኩ ይወጣል ብለን አልጠበቅንም ነበር ሲል በደቡብ ኮሪያ መዲና ሲኦል በሚገኘው የድርጅቱ ዋና መስሪያ ቤት ለቢቢሲ ተናግሯል። መለስ ብዬ ሳየው ግን የዓለም አቀፉ ጉዟችን መንገድ ጠረገ ትልቅ ምዕራፍ ነበር ይላል። ቤቢ ሻርክ ስኬት የቀናው የፒንክፎንግ ጉዞ ማክሰኞ ዕለት መዳረሻውን በደቡብ ኮሪያ የአክሲዮን ሽያጭ ገበያ አድርጓል። የኩባንያው አክሲዮን ለሽያጭ በቀረበበት መጀመሪያው ዕለት ዋጋው በ9% ጨምሯል። ይህም የኩባንያው አጠቃላይ ዋጋ ከ$400 ሚሊዮን በላይ እንዲሆን አድርጓል። ደሞዝ ይከፍለናል ብለን አልጠበቅንም። ስማርትስቴድ በሚል ስያሜ በ2002 ዓ.ም የተመሰረተው ኩባንያው እስከ 12 ዓመት ዕድሜ ላላቸው ህፃናት የዲጂታል ይዘቶችን ሲሰራ ቆይቷል። የነበሩት ሰራተኞች 3 ብቻ ነበሩ። ከዚህ ውስጥ 2 ዋና አስፈጻሚ ኪም እና የቴክኖሎጂው ዘርፍ ዋና አስፈጻሚ ዶንጎ ሰን ናቸው። ቢሮው በጣም ጠባብ ነበር፣ ከዚህም እንኳን ያነሰ ነበር ሲል ቃለ መጠይቁን በስልክ ለማድረግ ቁጭ ካልንበት የኮንፈረንስ ክፍል ጋር አነጻጽሮታል። ኩባንያው ትንሽ የነበረ ከመሆኑ የተነሳ በወቅቱ ደሞዝ እንኳ ይከፍለናል ብለን አልጠበቅንም ነበር ሲል አነሳሳቸውን አስታውሷል። ፒንክፎንግ እዚህ የደረሰው በርካታ ዋና ዋና ማሻሻያዎች እየተገበረ ነው። ትኩረት ህፃናት ላይ ማድረግ ከእነዚህ አንዱ ነበር። እዚህ ውሳኔ ላይ የደረሱት የሰራተኞች ብዛት ወደ 100 ገደማ በደረሰበት ጊዜ ነው። በዚህ ወቅትም የድርጅቱ ዋነኛ ትኩረት ቀላል ትምህርት መሰረት ያደረጉ ጨዋታዎችና ይዘቶች መፍጠር ሆነ። የዛኔ ነበር ቤቢ ሻርክ የመጣው ሲል ኪም ይናገራል። ኩባንያው አሁን የሚጠራበት ፒንክፎንግ የሚል ስያሜ የያዘው በ2014 ዓ.ም ነው። ስያሜ የመጣውም ቀደም ብሎ ለቀውት የነበረ የካርቱን ቪዲዮ ላይ ካለ አንድ ተጫዋች እና ነገሮችን የሚመረምር የቀበሮ ገጸ ባህሪ ነው። ፒንክፎንግ በአሁኑ ሰዓት በቶኪዮ፣ ሻንጋይ እና ሎስ አንጀለስ በከፈታቸው ቢሮዎቹ 340 ገደማ ሰራተኞች አሉት። ያልታሰበው ቤቢ ሻርክ ቤቢ ሻርክ የሚለው መዝሙር በአውሮፓውያኑ በ1970ዎቹ አሜሪካ ውስጥ እንደተፈጠረ ይታመናል። ልጆቹ ትምህርት በሚዘጋበት ወቅት ጫካ መሰል ቦታዎች ውስጥ እየተጫወቱና የተለያዩ ተግባራትን እየፈጸሙ የሚያሳልፉበት ሰመር ካምፕ ውስጥ ህፃናት እየዘመሩ እንደነበረም ይናገራል። ቤቢ ሻርክም ዱ የሚለው የመዝሙር ክፍል ለህፃናት ማራኪ እንደሆነ ሲንጋፖር በሚገኘው ናንያንግ ቴክኖሎጂካል ዩኒቨርሲቲ የሚዲያ ተንታኝ የሆኑት ኬቨን ቺው ይናገራሉ። ለአዋቂዎች ደግሞ አናዳጅ ሊሆን እንደሚችልም ያክላሉ። የኩባንያው ዋና ስራ አስፈጻሚ ኪምም መዝሙሩ ምን ያህል ቀልብን እንደሚገዛ ይረዳል። የኪም ዘፈን አይነት በጣም ፈጣን፣ የሙዚቃ ምቱን የጠበቀ እና ሱስ የሚያስይዝ ነው ይላል። የዜማ ቅኝቱ ላይ ያለው የድግግሞሽ ድምፅ ልጆች በቀላሉ እንዲያስታውሱት እንደሚያደርግም ያክላል። አሁን ዓለም ህፃናት ቀልብ የገዛ ቤቢ ሻርክ ግን እንደተለቀቀ ተወዳጅነት አላገኘም ነበር። ትኩረት የተሰጠው በደቡብ ምስራቅ እስያ በተካሄደ የህፃናት
ሁነት ላይ የመዝሙር ዳንስ ከቀረበ በኋላ ነው። ከዚህ በኋላ ሕፃናትና አዋቂዎች እየደነሱበት የሚያሳይ ቪዲዮዎች መሰራጨት ጀመረ። የዛኔ ቫይራል ወጣ። የኩባንያው ሰራተኞችም በዚህ የተነሳ የመዝሙሩ የተመልካች ቁጥር በፍጥነት እየጨመረ መምጣቱን በተመለከቱበት ወቅት ፒንክፎንግ ቢሮ ውስጥ የነበረው ሁኔታ የፌስቲቫል አይነት ስሜት ያለው እንደነበርም ያስታውሳሉ። በኅዳር 2013 ዓ.ም ደግሞ ቤቢ ሻርክ በዩቲዩብ ከፍተኛ እይታ ያለው ቪዲዮ የሚለው ስያሜ ያዘ። መዝሙሩ በተለቀቀባቸው የመጀመሪያዎቹ ዓመታት ላይ ኩባንያው ገቢ ግማሽ ያህሉ የመጣ የነበረው ከቤቢ ሻርክ ነበር። ይህም አዲስ ይዘቶች እንዲሰሩ እንዲሁም ቤቢ ሻርክን ከመዝሙሩ ውጭ በሌሎች መንገዶችም ለገበያ እንዲያቀርቡ አስችሏቸዋል። በ2011 ዓ.ም ግን ፒንክፎንግ የቤቢ ሻርክ ሲሰራ አንዲት አሜሪካዊ ሙዚቃ አቀናባሪ ስራን አስመስሎ በመቅዳት ክስ ተመስርቶበታል። ኩባንያው መዝሙሩ የተገኘው ከድሮ የህዝብ መዝሙር እንደሆነ ከተከራከረ በኋላ የደቡብ ኮሪያ ጠቅላይ ፍርድ ቤት ክሱን ውድቅ አድርጎለታል። በፍርድ ቤት አሸናፊ መሆናቸው የኩባንያው አክሲዮን ለሽያጭ በቀረበበት ወቅት ዋጋው ከፍ እንዲል ምክንያት መሆኑንም ይናገራል። አክሲዮኑን ለመሸጥ የሚያስችላቸው ማመልከቻ የሞሉ የፍርድ ውሳኔው ከመነገሩ በፊት እንደነበረም አክሏል። ኩባንያው ከቤቢ ሻርክ ውጭ ለሌላ ተወዳጅ መዝሙር መስራት ይችል ይሆን? ፒንክፎንግ በስሩ ያስጀመራቸው ቤቢፊንና ሲሉክ የተሰኙት የህፃናት ይዘቶች በፍጥነት እያደጉ ነው። ይህም ቢሆን ኩባንያው ስኬቱ መሰረት የተንጠለጠለው ቤቢ ሻርክ ላይ እንዳልሆነ ማስመስከር እንደሚጠበቅበት በኮሪያ ዩኒቨርሲቲ የቢዝነስ መምህር የሆኑት ሚን ጀንግ ኪም ያብራራሉ። የኩባንያው ኢላማ እንዲህ ቪዲዮን ደጋግሞ የማየት ልምድ ያላቸው ህፃናት መሆናቸው ትልቅ ዕድል መሆኑንም ያስረዳሉ። ኪም ሚን ሶክ ኩባንያው ከቤቢ ሻርክ ባሻገር ማደግ እንደሚችል ይከራከራል። በአሁኑ ሰዓት ከፒንክፎንግ ገቢ ውስጥ ሩብ ያህሉ የሚመጣው ከቤቢ ሻርክ ነው። ኋላ የተጀመረው ቤቢፊን በፍጥነት ተወዳጅነት በማግኘቱ የኩባንያው 40% ገቢ እያስገኘ ነው። ቢቢሲ ያነጋገራቸው አንድ ወላጅ ስለ ፒንክፎንግ ቪዲዮዎች የሚሰማቸው ስሜት ድብልቅ እንደሆነም ገልጸዋል። የሁለት ልጆች አባት የሆኑት ሻሌምና ሽፍ የኩባንያው ቪዲዮዎች የአስተማሪነት ይዘት ያለውን ጥራት እንደማያደንቁ ይናገራሉ። ባለቤታቸው ግን ቤቢ ሻርክ ለልጆች እጅጉን አነቃቂ ነገር የበዛበት ነው ብላ ታስባለች። ወደዱም ጠሉም ግን ቤቢ ሻርክ የሚያመልጡት መዝሙር አልሆነም። በቅርቡ 3ኛ ዓመቷን የምትይዘው ልጃቸው ልደቷ የሚከበረው በቤቢ ሻርክ ምስሎች፣ ቅርጾች እና አልባሳት ባሸበረቀ ድግስ ነው። ፒንክፎንግ ከዚህ በኋላ የቤቢ ሻርክ አይነት የንግድ ስኬት የሚያስገኙ ገጸ ባህሪያቸውን መፍጠር ይችል እንደሆነም ግልጽ አለመሆኑ ኪም ይናገራሉ። ኩባንያው ቴክኖሎጂን መሰረት ያደረገው ይዘት ፈጣሪ የመሆን እቅድ አለው። ወደፊት የሚቀርጻቸው ፕሮጀክቶች ተመልካቾችን ምን አይነት ይዘቶች እንደሚወዱ በመመልከትና ሌሎች ዳታዎችን በመጠቀም እንደሚነድፉም ጠቅሰዋል። እንደ ኪም ገለጻ ከሆነ ፒንክፎንግ በርካታ ይዘት ፈጣሪዎች የሚያልሙት ግብ አስከትሏል። አሁን ደግሞ ኩባንያው በአንድ ስራ ታይቶ የሚጠፉ እንዳልሆነ አክሲዮኑ ለገዙ ባለሀብቶች ማረጋገጥ ይጠበቅበታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።